ለሀይሚ ቅመም ወሳኝ መልእክት ኖሮኝ ነው የመጣሁት። ሀይሚዬ ይችን ደረቅ ልጅ አምነሻት ከብሩክ ላይ ያለሽ እምነት መሸርሸር የለበትም። በፍጹም እንዳታምንያት። ብሩክ እንግዲህ ጥግ ድረስ እየፈተነሽ እንደሆነ ግልጽ ነው። ራስሽን በመጠበቅ ራስሽን በመከላከል ይሄንን ከባድ የሆነ ፈተና እንደምታልፊው አልጠራጠርም። የኔ ብርቱ እግዚአብሔር ባለሽበት ይጠብቅሽ። ብሩክ ደግሞ ምንም ነገር እንደማያደርግ ግልጽ ነው። እንግዲህ ዛሬ ጨረቃዎች ያሉበትንና እየሆነ ያለውን ነገር በዝርዝር ለመናገር እንዲሁም ደግሞ ግልጽ ለማድረግ ነው የመጣሁት። ብዙዎቻችን የተደናገርንም አለን። ይሄን ነገር ከማለቴ በፊት ብሩክ ከዚህ በፊት አንድ ነገር የተናገረው አለ። እሱም ምንድን ነው ማለት ለሀይሚ ፋይል በተላከ ሰዓት ሀይሚ ለምን እንዲህ ታደርጋለህ ብላ ከእሱ ጋር በምትጣላበት ሰዓት ያለፈ ታሪክ ነው ብሎ ሲላት ያለፈ ታሪክ አይደለም ብለ ሀይሜ በምትከራከርበት ሰዓት ማለት ነው። እና ከአንቺ ጋር ሁኝማ እንግዲህ አንድም ነገር የሰራውት ስህተት ካለ እኔ ልቀጣ፣ ምንም ያደረግኩት ነገር የለም ብሎ በ4 ነጥብ ለሀይሚ መልስ ሰጥቶ ነበረ። ታዲያ ይህን መልስ መልሶላት ሳለ ዛሬ እንደገና ከ6 ወር በፊት እኔ እናንተ ተገናኝተን ነበር ስትለው ብሩክ እንግዲህ አዎ ተገናኝተን ነበር፣ ግን ያደረግነው ነገር የለም በሚል ብቻ ነው አፍራሽ ቃል የሆነው እንጂ ሁለታቸው እንደተገናኙ ብሩክ እንግዲህ አምኗል ማለት ነው። ታዲያ ይሄ ትልቁ ፈተና ለማን ነው? ይሄ ትልቁ ፈተና ደግሞ ለሀይሚ ነው። ይሄ ትልቅ ፈተና ለሀይሚ በሚሆንበት ሰዓት ሀይሚን ደግሞ ወዳልተፈለገ ነገር ሊያበሳጫት፣ ራሷን ሊያስታት ይችላልና ይሄን ነገር በማገናዘብ ሀይሚ ደግሞ ከዚህ በፊት እሱ ራሱ ስለመለሰልሽ አሁን እየተደረገ ያለው ወይም ደግሞ ብሩክ እና ልጅቷ እያደረጉ ያሉት ነገር በትክክለኛው መንገድ ሲነገር አንቺን ለመፈተን ነው እንጂ ብሩክ ከልጅቷ ጋር ከ1 አመት በላይ እንደተለያዩና ግንኙነታቸው ከ1 አመት በፊት እንደነበረና ከአንቺ ጋር በነበረበት ሰዓት ምንም አይነት ነገር እንዳላደረገ ከዚህ በፊት እንዳላደረገ ማለት በቃ ምንም ፋይል የትኛውም ዋቴቨር ፋይል ምናምን ፎቶ ምናምን ቢባል እንኳን ከአንቺ ጋር ባለውበት ሰዓት ምንም አይነት ነገር አላደረኩም። እስኪ አንድ መረጃ ይውጣ ከአንቺ ጋር ከተገናኘው ሰዓት ጀምሮ በመሀል እኔ ያጠፋው ጥፋት ካለ እስኪ አንድ ሰው መረጃ ያምጣ፣ እኔ ልቀጣ ብሎ እንግዲህ ብሩክ በ4 ነጥብ መልሶላታል ማለት ነው። ስለዚህ ለሀይሚ ይሄ ተመልሶላት ሳለ አሁን እንደገና ነገሩ አገርሽቶ ከ6 ወር በፊት መጥቶ ነበረ። ስለዚህ ከ6 ወር በፊት የተጸነሰ እርግዝና ነው ብላ ስትል ልጅቱ መጨረሻ ላይ ብሩክ ምንድነው ያለው? በቃ ዲኤንኤ እናደርጋለን ብሏል። ዲኤንኤ የሚሆነው እኮ የሁለታችሁ ግንኙነት ትክክልና እውነት ሲሆን ነው ማለት ነው። ማለት አንተ አምነህበት ሲሆን ነው። እና ይሄ ታዲያ እውነት አይደለም ቤተሰብ፣ ይሄ እውነት አይደለም። እንግዲህ ልጅቱ በደንብ አድርጎ ብሩክ እንግዲህ ወይ የነገራትን ነገር ነው ልጅቱ እያነበበች ያለችውና ስለዚህ አሁን እዚህ ጋር ትልቁ ፈተና ለማን ነው? ለሀይሚ ነው። ሀይሚ ታዲያ እኛ አላቅም የምሬን ማለት ነው በጣም ትልቅ ችግር ውስጥ ነው የገባችው ማለት ነው። አምና በምትከተልበት ሰዓት አሁን ደግሞ እንደገና ከ6 ወር በፊት ግንኙነት እንዳላቸውና እርጉዝ ነኝ ብላ ስትመጣ ይሄንን ነገር አሁን ሀይሚ አምናም ልትቀበል ትችላለች፣ ላታምንም ትችላለች። ግን እኔ የምለው በፍጹም እንዳታምኒ ነው የምለው ሀይሚ ማለት ነውና እኔ በቻልኩት አቅም እጽፍላታለሁ በየትኛውም ባላት ሶሻል ሚዲያ እና ግን እናንተም ማለት ነው አሁንም ቢሆን ብሩክ ሀይሚን እየፈተናት ነው እንጂ ከ6 ወር በፊትም ተገናኙ። ምንም ይሁን የዛሬ 8 ወር 7 ወርም ሊሆን ይችላል። ግን ባለፈው እሱ ከዳኒ ጋር በተጣሉበት ሰዓት በደብሮኝ በነበረ ሰዓት ብሎ እንግዲህ ተፈልጎ ነበር። ብሩክ ጠፍቶ 4 ቀን ነው ምናምን ጠፍቶ እንዲሁም ሚፍታ ነው መሰለ ያገኘውና የምታስታውስ ከሆነ በዚያ ሰዓት ደብሮኝ ነበረ 1 ቀን አግኝቻታለሁ ነው ያለ። እሷም አው ደብሮት ስለነበር ከኔ ጋር መጥቶ ነበረ ነው ያለችው። ልጅቱ ኢቭን እንዲህ በኮንፊደንስ ልቧን ውልቅ እያረገች በድፍረት የምትናገረው ማለት ፕራንክ እያደረገቻት ነው ሀይሜን እንጂ እውነት የብሩክ ማንነት ይሄ ሆኖ አይደለም። አሁንም እኔ የምናገረው ነገር ቢኖር ዛሬም ነገም ብሩክ ይሄን ነገር ያደርጋል እያልኩ አይደለም። መቼም ቢሆን ብሩክ ምንም ነገር እንደማያደርግ እኮ ግልጽ ነው። ግን ደግሞ በውሸት ድራማ ሀይሚ ያልሆነ ነገር እንዳትገባ ወይም ደግሞ ልጅቱ እንደዚህ እያለች በብሩክ ፊት አርግዣለሁ ከ6 ወር በፊት ግንኙነት አለን ብላ ስትለው አዎ ብሎ
ሲቀበላት ያ ማለት እንዳገኛት ነው እንጂ ምንም ነገር እንዳላደረጉ ተናግሯል። ኢቨን መገናኘታቸው እንኳን ይሄን ሀይሚን ትንሽ ጥያቄ ሊፈጥርባት ስለሚችል ሊያደናግራት ስለሚችል ሀይሚ አሁንም ይህንን ፈተና እንደው ብታልፈው ደስ ይለኛል፣ የመሬን ማለት ነው። ምክንያቱም ብሩክ አሁን ማለት ከአንቺ ጋር ሁኜ ስጣላም ስጋጭም እኔ ሌላም ቦታ በሄድኩ ሰዓት እኔ ከማንም እንደማልደርስ ብሎ ባለፈውም ተናግሯታል። ለምሳሌ አሁን ከአንድ አልጋ አብረን ካላደርን ብሎ ፕራንክ ሲያደርጋት በበነገው እሱ የለም ምናምን ተባለ። እንዴት ከሌላ ሴትስ ጋር ሂዶ አድሮ እንደሆነ ምናምን ብላ ነበር እና ሀይሚ እኔ ምን ላረግ ነው የምሄድ የሚል መልስ ሰጥቷታል። ስለዚህ አሁን እኔ ከአንቺ ጋር ሁኜ ምንም አይነት ከሌላ ሴት ጋር ግንኙነት የለኝም ብሎ በተደጋጋሚ ለሀይሚ ነግሯታል። ይሄ 6 ወር የሚባለው ደግሞ ከሀይሚ ጋር ባለችበት ሰዓት ነው። ታዲያ ይሄ ፈተናው ለሀይሚ ስለሆነ ሀይሚንን ፈተና እንድታልፈው እንፈልጋለን ማለት ነው። በተቻላት አቅም ልጅቷንም ታጥረግርጋት፣ የፈለገ የትኛውንም ሰው ታጥረግርግ፣ ግን ፈተናውን እንድታልፈው እንፈልጋለን፣ እንጸልያለን ማለት ነው። ምክንያቱም ቡራ የፈተናት ነው ያለ በእውነቱ ሀቁ ሲነገር እንጂ እሱ ከልጅቱ ጋር እንኳን ማርገዝ እንኳን ምናምን በንፋስ ነው ወይስ በምንድን ነው? ልጅቷ እኮ በቃ የተሰጠችውን ነው እያነበበች ያለችው። እንደዚህ ድርቅ ብላ ደረቅ መሆኗን ሲያቅ ነው ብሩክ በቃ ይሄንን ነገር በደንብ እንድትተውንና ሀይሚን እንድትፈትንለት ይመስለኛል እንጂ ብሩክ እኔ ዛሬም ነገም ቢሆን ከሀይሚ ጋር ባለበት ሰዓት ሀይሚን ክዶ እንደዚህ ያደርጋል የሚል ሀሳብ አይኖረኝም። በፍጹም አያደርግም። ብሩክ ጨዋ ልጅ ስለሆነ ማለት ነው። ስለዚህ ሀይሚዬ ራስሽን ጠብቂ። ራስሽን መሳት መናደድ ምናምን ሳይሆን ብሩክ እንግዲህ ከጎንሽ ነው አምነሽው እየተከተልሽው ባለ ሰዓት እንግዲህ እንደዚህ ነገር ሲፈጠር እስከ ጥግ ድረስ እንድታምኒው ነው እሱ እየፈተነሽ ያለው እንጂ አሁን እኮ ከአንቺ ጋር ሆኖ እንዴት ነው እሷን ሊያገኛት የሚችለው? 6 ወርም ይሆን ምንም ይሆን እንዴት ሊያገኛት ይችላል? ያውም የድሮ ፍቅረኛው ማለት ነው። ስለዚህ ይሄ ትልቁ ዋናው ፈተና ለሀይሚ ነው። ሀይሚ ደግሞ ይህንን ፈተና እንድታልፊው እንጸልይልሻለን ማለት ነው። እና የመሬን በዚህ ልክ ግን ማለት ራሷን ስትወድቅ መሬቱ ምናምን አይታችሁታል። በጣም ነው የሚያስፈራ የምሬን ማለት ነው። ይሄ ነገር እርግጠኛ እናንተን ከሆነ እኮ ከባድ ነው እንዴ! የሰው ልጅ አናቱ እኮ ፍትፍት ይላል። እንዲህ አይነት ስራ በልክ ቢሆን ደስ ይለኛል። ማለት የሰው ልጅ ማንም ይሁን ብሩክም እንደዚህ ቢሆን ማን ደስ ይለዋል? ማንም ደስ አይለውም። ምክንያቱም እነሱ ክፉ ነገር እንዲነካቸው አንፈልግም ከፈጣሪ በታች። ያ ማለት ሀይሚም ተናዳ ራሷን ስታ እንደዚህ ስትወድቅ ብሩክም እንደዚህ ወይ ራሱን ስቶ እንደዚህ የሆነ ነገር ቢሆን ችግር ቢፈጠር በሁለታቸው መሀል የሆነ ጉዳት ይደርሳል፣ አካላዊ ጉዳት ማለት ነው። እና ስለዚህ ለመሰሩት ስራ እንኳን ጥንቃቄ ብታደርጉ። ልጅቱ ደግሞ ደረቅ ድርቅ ያለች በቃ ታውቃላችሁ፣ የምትተውነው ትወና ደረቅ እንጂ እኮ ብሩክ ምንም አያደርግም፣ ምንም ማለት ነው።